በመጀመሪያ የማስጠንቀቂያ መልእክት እንዶሚ ለምታበዙ እንዶሚ ለምትጠቀሙ ህይወታችሁን ከማጣታችሁ በፊት ይሄን ቪዲዮ ስሙት። ሌሎችም አሳዛኝ ቪዲዮዎች አሉ። እስከ መጨረሻው አብራችሁን ቆዩ። ዙሁር እየበላሁኝ የሆነ ነገር ትዝ ብሎኝ ነው የመጣሁትና ዛሬ ኢራቅ ውስጥ የምትኖር ኩርዳዊ የ7 ዓመት ልጇ በቀን ውስጥ 5 ኢንዶሚኒ በልቶ ተዝለፍልፎ ወድቆ ሐኪም ቤት ሲወሰድ ሞተ። ዶክተሮቹ ምንም ሊያረጉለት አልቻሉም። በጣም እያስመለሰው ነበር፣ የሚያስመልሰው ደም ነበርና እናትየው በጣም እያበደች ነው። በጣም ማለት በቃ ከመነግራችሁ በላይ እና የፈለገ ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮጵያ ውስጥ ከባድ ነገር ነው የተፈጠረው። በጣም ያሳዝናል። ከ100 ሰው በላይ ሞተዋል። በጋሞ ዞን አምናም እንደዚሁ ተከስቶ ነበረ። ማስተር አብነት እዛ ቦታ ላይ ሄዶ ነው እንግዲህ እግሩን ድንጋ መቶት የካንሰር ታማሚ ሆኖ የቀረው። ዘንድሮም ተደግሟል ማለት ነው። የመሬት ናዳ ህዝቦች ላይ ተደፍኖባቸው ይገኛል። እስካሁን አስከሬናቸው ያልወጡ በጣም ብዙ አሉ። ህጻናቶች፣ እናቶች በጣም የሚያሳዝኑ ልጆች ትምህርት ቤት ሄደው ሲመጡ ቤተሰቦቻቸው የሉም። ከመሬት በታይ ነዳ ተጭኗቸዋልና ወላሂ በጣም ነው የሚያሳዝኑት። ያ አላህ ከእንዲህ አይነት አደጋ አላህ ይጠብቀን። ሀገራችን በአሁኑ ሰዓት እንግዲህ አንዳንድ ቦታ ላይ ከባድ ዝናብ እየጣለ ይገኛል። ወሎም ላይ አልহামዱሊላህ ትንሽ ነው፣ የሚካበድ አይደለም። አላህ ቀለል ያድርግልን። ከእንዲህ አይነት ፈተና ከእንዲህ አይነት አደጋ አላህ ይጠብቀን። ይህ የአላህ ቁጣ ነው፣ የአላህ ስራ ነውና የሰው ስራ አይደለም። በጣም ያሳዝናል ወላሂ። እንግዲህ ሳያስቡት ናዳ ሊረዱ ሄደው የገቡትን ሊያወጡ ሲሄዱ ደግሞ ሌላ ናዳ ነው እየተጨመረ እዛው ሊረዱ የሄዱትን እየተጫናቸው ያለውና ቢያንስ ለጥንቃቄ የሚያስፈልገውን ቦታ መንግስት ቀድሞ መንግስት የሚመለከታቸው አካላቶች ለምን ህዝቡን ከዛ ቦታ ላይ ማንሳት እንደተሰናቸው አላቅምና ህዝቡ እያለቀ ነው ያለው። በጣም ያሳዝናል። እንዲህ አይነት አደጋ እንግዲህ በሰው ልጆች ወንጀል ነው የሚመጣውና በራሳችን ወንጀል ነው። አላህ Subhanahu Wa Ta'ala ወንጀላችንን ይቅር ይበለን። ከእንዲህ አይነት አደጋ ከእንዲህ አይነት ቅጣት አላህ ይጠብቀን። እስኪ ቪዲዮዎችን እንይና እንመለሳለን። ጋሞች ለሞተ ሰው ሲያለቅሱ ከዓይናቸው እንባ ከአፋቸው እንደምትል ቃል ዘወትር በወጥነት ትወጣለች። ታሳ ታናሞ በሞተው ሰው ፈንታ እኔን ሞት ይውሰደኝ ታስጊዶ ለእኔ ይሁን ከሚል ግንድ የሐሳብ ትርጉም የተወሰደ ነው። ሞት የደረሰው እጅግ በጣም ልብን የሚሰብር አይነት ሲሆን ደግሞ ታናሞ እያሉ ያነባሉ። እኔን ይብላኝ ከሚል ቃል ጋር አቻነት አለው። የአራት ሰው አስክሬን ለማውጣት ያለ ስስት መጠነኛ ናዳ ወደ ተከሰተበት ስፍራ የተመመው ህዝብ ታናሞ ላለው ቃል ታማኝ ሆኖ እልፍ ነፍስን ገበረ። ተፈጥሮ ሞት እንደደገሰችለት ደመነፍሱ ያልነገረለት ገበሬው የሞተ ሰው አውጣለሁ ብሎ እስትንፋሱን ሰዋ። ታሳ ያለው ህዝብ እንደ ቃሉ ትርጉም ሞትን አብረው ተካፈሉት። በዚህ አደጋ የ9 ወር እርጉዝ፣ አንድ አሃዝ ከፍ የማይል እድሜ የያዙ ህፃናት፣ እርጅና የተጫናቸው አዛውንቶች አብረው አንቀላፍተዋል። እናት ልጇን ለአፈር ሰታ ባዶ እጇን ተመልሳለች። ልጆች እናት አልባ የሚል ስም በአፈር ምክንያት ተሰጥቷቸዋል። የተከፈቱ በሮችን የሚዘጋው አባወራ እንደወጣ ቀርቷል። ወደ ጋሞች መንደር ሞት ብቻ ሳይሆን ጥልቅ የሆነ ማህበራዊ ምስቅልቅል ጭምር እጁን ሰዶ ገብቷል። አሁን ይህ ህዝብ ብሔራዊ የሰብአዊነት ድጋፍ ምላሽና አብሮነትን ይፈልጋል። በእነኚህ በዞኑ መንግስት ይህ ሚዲያዎች በተገቢው ሽፋን ያልሰጡለት የተፈጥሮ የመሬት ናዳ አደጋ በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ እዚህ በርካታ አስክሬኖች ይገኛሉ። ዜጎች ከቤት ንብረታቸው ተፈናቅለዋል። ሚዲያዎች ግን በሚገባው ልክ ትኩረት አልሰጡም፣ ሽፋን አልሰጡም። እዚህ ሚዲያዎች ተገኝተው በሚገባ አልዘገቡም። ስለዚህ እባካችሁ በሚዲያ ዘርፍ የምትሰሩ አካላት እነዚህ ወገኖች ድምጽ ሁኑ።
በርካቶች ከቤት ንብረታቸው ተፈናቅለዋል። ድጋፍ ያሻሉ፣ የሚበላ የሚለበስ መጠለያ፣ ሕክምና። ስለዚህ ሚዲያዎች ትኩረት እንድትሰጡ በያላችሁበት ሆናችሁ ስለዚህ ማህበረሰብ አቤቱ የሆነብንን አስብ፣ ዳግመኛ አትቅጣን፣ በደላችንን ይቅር በለን እያሉ ደጉ የጋሞ ሕዝብ ፈጣሪውን በንስሐ እየተማጸነ ይገኛል። እባካችሁን ኢትዮጵያውያን፣ እባካችሁን ለነዚህ ሕዝቦች ድረሱ። እባካችሁን ይህ አካውንት ለነዚህ ወገኖች ለማገዝ የተከፈተ አካውንት ነው። እባካችሁን ያቅማችሁን በዚህ አካውንት ቁጥር እንድታስገቡ ጠሪ። እጅግ በጣም አሳዛኝና ልብ የሚነካ ዜና ተሰምቷል። በትላንትናው ዕለት ማለትም መጋቢት 1 አጥቢያ ሌሊቱን ላይ በጣለው ከባድ ዝናብ የተነሳ በጋሞ ዞን ጋጮ ባባ ወረዳ አዞ ደይሳ ቀበሌ በተፈጠረው የመሬት መንሸራተት 96 ሰዎች በናዳው ምክንያት የጠፉ ሲሆን 36 አስከሬኖች የተገኙ ሲሆን ቀሪ የ60 ሰዎች አስከሬን በማፈላለግ ላይ እንደሚገኝ እንግዲህ ተገልጿል። በጣም ያሳዝናል። በጣም ልብ የሚነካ ዜና ነው። ከዚህም በፊትም እንደምታውቁት እንግዲህ በጎፋ የተከሰተው የመሬት መንሸራተት ብዙ ወገኖቻችንን አሳጥቶናል። እግዚአብሔር ይታረቀን። በጣም ከባድ ነው። በጣም ልብ የሚነካ ዜና ነው። መልካም ቀን። ሰሞኑን በጋሞ ዞን በጣለው ከፍተኛ ዝናብ ያስከተለው የመሬት መንሸራተትና የጎርፍ አደጋ ከ107 በላይ ሰዎች ሕይወታቸውን እንዲያጡ ምክንያት ሆኗል። በዚህም ከ50 በላይ አስክሬኖች በፍለጋ ቢገኙም ሌሎች አስክሬኖች እስካሁን እንዳልተገኙ ከዞኑ እየወጡ ያሉ መረጃዎች ያመለክታሉ። የአስክሬኑን ፍለጋ እየተከናወነ ያለው በሰው ኃይል ስለሆነ ሌሎች ማሽነሪዎችን ለመጠቀም የመሬቱ አቀማመጥና የአካባቢው ሁኔታ ስለማይፈቅድ በሰው ኃይል ፍለጋ እየተከናወነ ስለሆነ ተጨማሪ ሰዎችን እርዳታችን ይፈልጋሉ። ለዚህም ደግሞ ለፍለጋም እንዲሁም ለሰብአዊ ድጋፍ ሌሎች የመንግስት አካላትም የግለሰብ እንዲሁም የእርዳታ ድርጅቶች ወደዚህ አካባቢ እጃቸውን እንድትዘረጉ እንጠይቃለን። የማህበራዊ ሚዲያም እንዲሁም ደግሞ የሚዲያ ሽፋን ስለሚያስፈልጋቸው ሁላችንም በቻልነው አቅም ለዚህ አካባቢ እጃችን መዘርጋት አለብን። አካባቢው በዚህ ሰዓት ብዙ አባወራዎችና እማወራዎች ከቤት ንብረታቸው ተፈናቅለው በአንድ ቦታ ተሰብስበው እንደሚኖሩም እየተነገረ ይገኛል። ስለዚህ ይህ አካባቢ እርዳታችን ይሻልና ሁላችንም እጃችን መዘርጋት አለብን። ይህ ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክ፣ ሪፖስት እና ኮሜንት ማድረጋችሁን እንዳትረሱ። አደጋ ለደረሰባችሁ እንዲሁም ደግሞ በሞት ወገን ዘመዳችሁን ላጣችሁ ሰዎች እግዚአብሔር ከራሱ የሆነ መጽናናት እንዲሰጣችሁ እመኛለሁ። ይሄ ምን ህይወት ነው? አሁን ምን ዛሬ ማታ ራስ ነው እንዴ? ይሄ እዚህ ውስጥ ያለ ሰው እኮ መነሳት አለበት እኮ። ይሄው ናዳ ኦልሞስት ይሄ እኮ አሁን እኮ ምንም እድሜ የለውም እኮ። ህፃናት አሁን ምን ተማምነው ነው? አይታወቅም እኮ። ይሄ እኮ ከባድ እኮ ነው። በስመአብ አካጠላይ አይዞህ ሞክር ጎበዝ።